አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የሙ ኢልሃም ቻናል ተከታታዮች እንዴት ናችሁ? ባባይብ ከኔ ጋር አልሐምዱሊላህ። እንዴት ናችሁልኝ? ከኔ ጋር ደህና ነኝ፣ ሰላም ነኝ። እናንተ እንዴት ናችሁ? ሀባይብ ዛሬ ደግሞ ማለት ነው ተጣፋጯ ተወዲቱ ከዘሙዬ ሳይሆን ከቅመሟ ኢልሃም እስቲ ግብዣ እንቀበል። ምክር የምንበላው ምን የምንበላው እንግዲህ እኛ እንከታተል። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሙ ኢልሃም ዩቲዩብ ተከታታዮቻችን እንዴት ናችሁልን? እኛ አልሐምዱሊላህ ደህና ነን። የምንወዳችሁ የምናከብራችሁ ቤተሰቦቻችን ከኛም በላይ ደግሞ አላህ ይውደድልን፣ አላህ ያክብርልን። እንግዲህ ዛሬ እንዳጋጣሚ አንድ መጽሐፍ እያነበብኩኝ ነበርና በጣም ደስ አለኝ፣ ተመቸኝ። ብዙ ትምህርትም ይሰጣል እና በቃ እኔ ለምን ራሴ ብቻ ይዤ እቀራለሁኝ፣ ለውድ ቤተሰቦችም ላካፍለው ብዬ ይዤ መጥቻለሁኝ። እንግዲህ እንደምትወዱት አልጠራጠርም፣ ትወዱታላችሁ፣ ትማሩበታላችሁ ብዬ አስባለሁኝ። ወደ ንባቡ እንሂድ ማለት ነው። ርዕሱ ለምን ሳትል አትቀበል ይላል። ማንኛውንም ነገር ወደ መሆን የሚያመጣው የራሱ የሆነ ምክንያትና የራሱ የሆነ መነሻ አለው። እሳት በሌለበት ጭስ አይጨስም፣ ዘር በሌለበት እጽዋት አይበቅልም፣ ዝናብ ባልዘነበበት ጭቃ አይገኝም። ከዚህ በመነሳት ከየት ወደ የት ይዞን እንደሚሄድ ለይተን የማናውቀውን መንገድ መከተል ያሳስተናል። በውስጣችን ለመጣው ሀሳብ ሁሉ ፈቃድ መስጠት ችግር ያመጣብናል። ለተጠየቅነው ነገር ሁሉ እሽታን መስጠት ይጎዳናል። እርግጥ በማንኛውም ሰዓት በማንኛውም ሁኔታ በዙሪያችን ለተከሰተው ነገር ሁሉ ምላሽ ለመስጠት የተዘጋጀ ማንነት አለን። ከዚህም የተነሳ አንድን ነገር በሚገባ ሳንመለከተው ፈጥኖ የመቀበል ባህሪንም ብዙዎቻችን አዳብረናል። እንዲያውም አንዳንዶቻችንን ሰዎችን በሁሉም ነገር ማስደሰት ትክክል እንደሆነ እናስባለን። ይህ ባህሪያችን ደግሞ ከሰዎች ጋር ባለን ግንኙነት ላይ ይንጸባረቃል። ለምሳሌ ሰዎች የእኛን ምክር ሲፈልጉ ከሚረዳቸው ነገር ይልቅ የሚያስደስታቸውን ነገር ቅድሚያ የማድረግ ዝንባሌው አለን። ሆኖም ይህ አይነት መንገድ እኛንም ሆነ እርሱን ሊጠቅም አይችልም። አንዳንድ ጊዜ በዛሬ መከፋት ውስጥ የነገ ደስታ አብሮ መኖሩን እንዘነጋለን። በአንጻሩ ደግሞ በዛሬ መደሰት ውስጥ የነገ መከፋትም አብሮ ሊኖር እንደሚችል አንመለከትም። ሁሌም ቢሆን በእኛና በሌሎች መካከል የተመዘነ ገደብ ሊኖረን ይገባል። አንድን ነገር ከሚገባ በላይ መራቅ ወይም ከሚገባ በላይ መቅረብ በእኛና በሁኔታዎች መካከል ያለውን እውነተኛ ማንነት ለማወቅ ግዶሽ ይሆንብናል። እኛነታችንን እኛው ካልመራ ነው በሌሎች መመራታችን አይቀርም። ይህ ከሆነ ደግሞ ከመስመር የሚያወጡ ነገሮች ይበዛሉ። ሰዎች ስላደረጉት ብቻ ማድረግ፣ ሰዎች ስለተከተሉት ብቻ መከተል፣ ሰዎች ስለገዙት ብቻ መግዛት ብልህነትም ሆነ አዋቂነት አይደለም። ሌሎች በተመኑት ዋጋ ብቻ ማተኮር እኛነታችንን ካለመምራትና ለእኛነታችን ዋጋ ካለመስጠት በኩል የሚመጣብን ችግር ነው። በጭፍኑ ሌሎችን ከመከተል ቀጠና ውስጥ ለመውጣት እኛ ጋር የሚነካኩ ነገሮችን፣ እኛን የሚመለከቱ ሁኔታዎች ምን ይሁን ምን ለምን በሚለው መለኪያ ውስጥ ማሳለፍ አለብን። በተገቢ ቦታና ሁኔታ ላይ እሺ ማለት እውነትም አስፈላጊነትም እንዳለው ሁሉ በተገቢው ቦታና ሁኔታ ላይ እምቢ ማለትም እውነትነትም አስፈላጊነትም አለው። ዳሩ ግን እምቢታ በባህሪው የህመም ስሜት ስላለው በጥበብ መሆን አለበት። ነገሮችን በራሳችን ግንዛቤ ሳንቃኛቸው የመከተል ልማድን በራሳችን ላይ ያዳበረን ከሆነ ሁኔታዎች እንዳሻቸው እኛን የመንዳት ስልጣን ያገኛሉ። ከዚህ አይነት ሁኔታ ለመውጣት የውስጥ አስተውሎን ማዳበር ያስፈልጋል። ለዚህም ነው ከታወሩ ልቦች ያታወሩ አይኖች ይሻላሉ የሚባለው። ብዙ ጊዜ ለምን ብለው ከሚጠይቁ ሰዎች ከፊሎቹ ባሉበት አመለካከትና ሁኔታ ታስረው ይቀራሉ። ሌሎች ደግሞ ሁሉን ነገር ተቀባይ በመሆናቸው ሳቢያ ሁኔታዎች በነዷቸው ስፍራ ይነዳሉ። ሁለቱም ጠርዞች በስጋት ቀጠና የራቁና የጠሩ አይደሉም። የአንድ ቢላዋ
ሁለት ስለቶች ናቸው። አንዳንዶቻችን እውነትን የምንለካበት ሚዛን የምንመለከትበት መነጽር በወቅቱ የደስታ ስሜትን ብቻ ለማግኘት የተኮረ ነው። ለምሳሌ ሰዎች ለምን እንደሚጠሉን ፈጥነን የማወቅ ልማድ አለን። ሆኖም ለምን እንደሚወዱን ጀርባውን ማወቅ አንሻም። ይህን የምናደርግበት ምክንያት ምንጩ ምንም ይሁን ምን መውደድ የደስታ ስሜት ስለሚሰጥ ነው። በአንጻሩ ደግሞ መነሻው ምንም ይሁን ምን መጠላት ለስሜት ምቾት ስለማይሰጥ ነው ይላል እና እንግዲህ ይሄ የሚያስተላልፈው መልእክት በደንብ ካዳመጥ ነው በደንብ አድርገን እስከመጨረሻ መከታተል ማዳመጥ ነው። ያው ትማሩበታላችሁ ብዬ አስባለሁ። እንግዲህ ቅመሟ ዛሬ ያቀረበችው እንኳን ለእናንተ እኔ ራሱ እሷ እያነበበች ራሴን እየመረመርኩ ነበር ሀቂቃ ማለት ነው። እና ማሻአላ ተባረክ ነው ብያለሁ። ትንሿ ይጨምርልሽ። አሜን። እና ሽክራን ብለናል። በቃ በሰው መመራት እሺ። በቃ ሰው እኮ ሲወደን ብቻ ሲጠላን ብቻ ሳይሆን ሲወደንም በቃ ለምን ምን አስቦ ነው የሚለውን ነገር በውስጣችን ማሰብ አለብን። ስለዚህ ይህንን ነገር አስተውሉ ውድ እህት ወንድሞቼ ይላለሁኝ። እንግዲህ ቪዲዮውን እንደምትወዱት አስባለሁ። ተስፋ አድርጋለሁ። ስንት ሰብስክራይብ ብዙ ቁጥር አይገልጸው እንደዛ ብዬ አስባለሁኝ። እንግዲህ በረን ቆይታ ሽክረና ብያለሁ። የኔ አክባሪ አላህ ይጨምርልሽ፣ አላህ ይጠብቅሽ፣ ሰላምሽ ይብዛልኝ የኔ ውድ። እና ደግሞ ነገ ኢንሻአላህ አሚን፣ ነገ ደግሞ ለየት ባለ ቪዲዮ የምንቀርብ ይሆናል ጁሙአችንን ኢንሻአላህ። እንግዲህ ለዛሬው ቪዲዮ አሰላሙ አለይኩም ወራህመቱላሂ ወበረካቱ።